ስለዚህ እኔ ልሁን ብለው ጠይቀዋል። እሱም በዛ መሰረት ተስማምቷል። ፈኡጂበ ኢላ ዛሊከ ዩሱፍ ዓለይሂ ሰላም ረግበተን ቢሂ ወተክሪመተን ለህ። ሰውየው ምንም ቅር ሳይለው ዩሱፍን እያከበረ እየወደደ ተስማምቻለሁ፣ አንተን ኃላፊ አድርጌያለሁ ብሎ እሳቸውን ይህን ስልጣን እንግዲህ ትልቅ ኃላፊነትና ሰጥቷቸዋል ማለት ነው። በዛ መሰረት ከዛው ሰዓት ጀምረው እሳቸው እንግዲህ ለ7 ዓመት በረሃቡ ዘመን እንዴት አዝመራን ማዝመር እንዳለባቸው በደንብ በስፋት እንዲታረስ እንዲሰራ ብዙ ስራ ሰርተዋል ይላሉ። ወከዛሊከ መከና ለዩሱፈ ፊል አርድ፣ በግብፅ ላይ ለዩሱፍ እኮ እንደዚሁ አመቻቸንለት። ዩሱፍ ፊት የት ነበር? መጀመሪያ ላይ ጉድጓድ የተወረወረ፣ ከዛ ነጋዴዎች አውጥተውት ግብፅ ላይ ወስደው ሽጠውት በባርነት እዛም አላህ ሱብሓነሁ ወተዓላ ያው ተንከባክቧቸዋል። ከዛ በኋላ ደግሞ ባለጠፍት ጥፋት እስር ቤት ተወርውረው ለብዙ ዓመታት ከታሰሩ በኋላ ከእስር ቤት ወጥቶ አሁን ወዴት መጡ? ቀጥታ ግብፅን ወደ መምራትና ወደ ንጉስነት መጥተዋል። በዚህ መልኩ ዩሱፍን አመቻቸነው አለ። የተበወኡ ሚንሃ ሐይሱ የሻ፣ ማምቻቸቱን አላህ ሲገልጽ ምናል? የተበወኡ ሚንሃ ሐይሱ የሻ፣ ግብፅ ላይ በፈለገበት ቦታ መኖር በሚችል ሁኔታ ማለት ንጉስ ስለሆኑ የትም ቦታ ላይ መኖር ይችላል። የተሰረፉ ፊሃ ከይፈ የሻ፣ እንደፈለገ ደግሞ የሚያስተዳድር ሆኖ በተሰጡት ኃላፊነት ላይ ያዋጣል ባሉት መልኩ ሲያስተዳድሩ ቆይተዋል። ባዕደ ዲቂ ወልሐብሲ ወልኢሳር፣ ከብዙ ችግር በኋላ ከመታሰር በኋላ ይህንን ደረጃ አላህ ሱብሓነሁ ወተዓላ ለዩሱፍ ሰጣቸው። ኑሲቡ ቢረሕመቲና መን ነሻእ፣ እኛ ለፈለግነው ሰው በረሕመታችን እንነካዋለን፣ ረሕመታችንን እንሰጠዋለን አለ አላህ። ወላ ኑዲዑ አጅረል ሙሕሲኒን፣ አሳማሪ የሆኑትን ሰዎች ዋጋቸውን አናጠፋም። ዩሱፍ በጣም ሙሕሲን ናቸው። እስር ቤት እንኳ ለታራሚዎች በጣም ብዙ ነገር እንደሚያደርጉ እነዛ 2 ወጣቶችን እና ነራከ ሚነል ሙሕሲኒን ብለው ተመስክሮላቸዋል። ስለዚህ በጎ ሰው ስለሆነ በጎ ለሆነ ሰው ደግሞ ጥሩ ነገር ይጠበቃልና ይህን ስልጣን ሰጥተነዋል። መን አጣዕና ሰብረ ዩሱፍ ዐላ አዳ ኢኽወቲሂ ወሰብረሁ ዐለል ሐብሲ ፈሊሃዛ አዕቀበሁ አላሁ ሱብሓነሁ ወተዓላ አሰላመተ ወነስረ ወተኢድ። ከመጀመሪያ ከልጅነታቸው ጀምሮ በጣም ብዙ ነገሮች አሳልፈዋል። በዛ ሁሉ ትዕግስት አድርገው እስር ቤትን በነበረው ላይ ትዕግስት አድርገው መጨረሻ ላይ ውጤቱ ያማረ ሆነ። ወለአጅሩ ልአኺረቲ ኸይር አለ። ይሄ ዱንያ ላይ የተሰጡት ነው ለዩሱፍ። እንግዲህ ዱንያ ላይ አላህ ሱብሓነሁ ወተዓላ እየሰጣቸው፣ የአኺራው ደግሞ ዋጋ ወደፊት አላህ አኺራ ላይ ለዩሱፍ ዓለይሂ ሰላም እንደዚሁም ለአማኞች ለሙተቆች ያዘጋጀው ነገር የተሻለ ነው። ሊለዚነ አመኑ ወካኑ የተቁን፣ ለእነዚያ ላመኑና አላህ ሱብሓነሁ ወተዓላ ለሚፈሩ ሰዎች የተሻለ ነገር አለ አኺራ ላይ አለ። ይሄ አላህ ሱብሓነሁ ወተዓላ ከማ ቃለ ፊ ሐቂ ሱለይማን ነቢዩላህ ሱለይማንን አስመልክቶ አላህ እንደተናገረው ነው። ሱለይማን ዱንያ ላይ በጣም ሰፊ የሆነ ስጦታ ሰጥቷቸዋል። ነቢይነት አለ፣ ንጉስነት አለ፣ የነፋስ ሙዕጂዛ አለ። ሀዛ አጣኡና አላቸው፣ ይሄ የእኛ ስጦታችን ነው አለ። ዱንያ ላይ የሰጠን ስጦታ። ፈምኑን አው አምሲክ ቢገይሪ ሒሳብ፣ ከፈለግ ለግስ ከፈለግ ያዝ ካለ ሒሳብ አለ፣ እንደፈለግ ብሎ ፈቀደላቸው። ይህን ካለ በኋላ ወኢነ ለሁ ዒንደና ለዙልፍ፣ በአኺራ ደግሞ እኛ ዘንድ አለ ሱለይማን ትልቅ የሆነ ቀረቤታ አለው፣ በጣም ወደኛ ቅርብ ሰው ነው። ወሑስነ መአብ እንዳለው አሁንም ለነቢዩላህ ዩሱፍ ዱንያ ላይም ብዙ ነገር አላህ ሰጥቷቸዋል። ወደፊት ጀነት ላይ ደግሞ የተዘጋጀው በጣም የበለጠ ነው እያለ ነው። ወጃአ ኢኽወቱ ዩሱፋ፣ ይሄ የድርቁ ዘመን እንዲጀምር ነው። የዩሱፍ ወንድሞች ወደ ግብፅ የመጡበት ምክንያቱ የድርቁ ዓመት ስለጀመረ ነው። እንግዲህ እነዛ 7 የረሃ ዓመታቶች ካለፉ በኋላ 7ቱ ደግሞ የድርቅ ዓመታቶች ሊጀምሩ ነው። በዛ ጊዜ ግብፅ ላይ ድርቅ ሆነ። ምንም የሚበላ የሚጠጣ ነገር የለም። ምድርም ምንም የምትሰጠው ነገር የላትም። ከዛ ድርቁ ችግሩ እየሰፋ ወደ ከነዓን ወደሚባለው ሀገር ተሻገረ። ከነዓን ማለት ወደ ፈለስጢን ማለት ነው። ያዕቁብ እዛ ነበር የሚኖሩት። ያዕቁብና ልጆቻቸው የዩሱፍ ወንድሞች። ድርቁ እዛ ሲደርስ እነሱም ተቸገሩ። ሲቸገሩ ግብፅ ላይ ያለውን ሁኔታ ሰሙ። ግብፅ ላይ በጣም ጥሩ ንጉሥ እንዳለ፣ ለህዝቡ ሁሉ እህልን እንደሚሸጥና እንደሚሰጥ ፍትሃዊ ጥሩ ንጉሥ እንዳለ ይህን ሲሰሙ ልጆቻቸውን ወደዚህ አካባቢ ሲሂድና ግብፅ ሸመታቸው ቶሎ የሚል ትእዛዝ አስተላልፈው 10 ወንድማማቾች ወደ ግብፅ ሊመጡ ነው። እያንዳንዳቸው አንዳንድ ግመል ጭነው ሊመጡ ነው። በዛ መሰረት መጡና ዩሱፍ ዘንዳ ሊደርሱ ነው። ፈካነ ላ ዩዕጡ ረጁለ አክሰረ ሚን ሒምሊ በዒሪን ፊ ሰና፣ በዓመት አንድ ግመል ብቻ ነው አንድ ሰው የሚሸጡት ይባላል። ይሄ የራሳቸው ተድቢር ነው። በዚህ መልኩ ካልሆነ ችግሩ መሻገር ስላልቻሉ። ሌላው ደግሞ ወካነ ዩሱፍ ዓለይሂ ሰላም ላ ዩሽቢዑ ነፍሰን፣ እስከሚበቃቸው እስከሚጠግቡ ድረስ በዛ ሰዓት አይበሉም ነበር ይባላል። ወላ የቁሉሁ ወልመሊኩ ወጁኑዱሁማ
ኢላ አክለተን ዋሂደተን ቢወሰጥ ነሃር ንጉሱም ይሁን የእሱ ሰራዊቶችም ይሁኑ በቀን አንድ ጊዜ ብቻ ነበር እንዲበሉ ያደረጉት ትእዛዝ አስተላለፈ። በቀን አንድ ጊዜ ብቻ፣ ምሳ ብቻ፣ ቁርስም የለም መክሰስም የለም። በቀን አንድ ጊዜ እንዲበላ አዘዙ። ይሄ የራሳቸው ሂሳብ ነው ያስቀመጡትን የከዘኑትን እህል ስለሚያውቁት ህዝቡንም ደግሞ ፈላጊው ስለሚያውቁ በዚህም መልኩ ካልሆነ ችግሩን መሻገር አንችልም ብለው በዚህም መልኩ ተድቢር አድርገው ሊሸምት የመጣንም ሰው ለአንድ ሰው አንድ ግመል ብቻ አድርገው በፍትህ ለሁሉም በእኩልነት በእዝነት በዛ መልኩ ነው ሰውን የሚያስተናግዱት። እና እንደ ማንኛውም ሰው የእሳቸው ወንድሞች ይህን ለመሸኘት ግብፅ ሊመጡ ነው። ግብፅ መጡ ገቡ። ወጃአ ኢኽወቱ ዩሱፍ ፈደኸሉ ዐለይህ ዩሱፍ ዓለይሂ ሰላም ዘንዳ ገቡ። ወንድሞቻቸው ግብፅ ደረሱና ንጉሱ ዘንዳ ደረሱ። ሲደርሱ ዩሱፍ ያው ሲያዋቸው ፈዐረፉ አወቋቸው። እሳቸው በውስጣቸው የእሳቸው ወንድሞች እንደሆኑ አወቁ። ወሁም ለሁ ሙንኪሩን ወንድሞቻቸው ግን ዩሱፍን የማያውቁት ሲሆኑ እንኳን ዩሱፍ ማወቅ አይደለም ትዝ አላቸው። ዩሱፍ በዱንያ ላይ መኖራቸውን ማያውቁ እንኳን ይሄ ንጉስ ዩሱፍ መሆኑ ማለት ነው። ምን አሏቸው? ጠየቋቸው ይላሉ ሲያዋቸው መን አንቱም እናንተ ለማን ናችሁ? ወማ ሸእኑኩም ምንድን ነው ሁኔታችሁ? ጥቁረ ለውጦች ናቸው። ስለዚህ እዛ አካባቢ ሰዎች አትመስሉምና ከየት መጣችሁ ነው ጠየቋቸው፣ እያወቁ ማለት ነው። ናሕኑ ቀውም ሚን አህሊ ሻም እኛ ከሻም ነው የመጣ ነው፣ ከፈለስጢን የመጣ ነው። ጂና ነምጣሩ አጣዓም ድርቅ ኖርተን የምንበላው ተገናተን ይህን ለመሸመት ነው የመጣ ነው። ወለና አቡን ሸይኹን ሲዲቁን ነቢይ ትልቅ ሽማግሌ አባት አለን፣ እውነተኛ የሆነ ነቢይ የሆነ ያዕቆብ ተብሎ የሚጠራ አባት አለን። ያው ሲቸግረን ወደ ግብፅ ሄዱና እህል ሸመታችሁ ነው ብሎ ልቦና የመጣ ነው አሏቸው። መረጃ ለመውሰድ ነው እሳቸው የጠየቋቸው። ፈቃለ ለሁ ዩሱፍ ዓለይሂ ሰላም በዚህ ጊዜ ምን አሏቸው? ቁጥራቸው ስንት ይሆናል? ከም አደዱኩም አሏቸው። አሁን የመጣ ነው 10 ነን አሏቸው። ግን 12 ነበር ነው ወንድማማቾች። ከዛ መካከል አንደኛው ያው ፈደሃበ ኢለል በርያ ፈአከለሁ ዚእብ ወደ ሜዳ ሄዶ ወንድሞቹ ጋር እዛው የሄደበት ተኩላ በልቶት ቀርቷል። ወካነ አሐበና ኢላ አቢና ለአባታችን እጅግ በጣም የተወደደ ልጅ ነበር። እሱ ከሞተ በኋላ ከጠፋ በኋላ ሌላ የሱ ወንድም ቢንያሚን የሚባል አለ። አባታችን ጋር ነው የሚቀመጠው። የተሰለመ ዩሱፍ ላይ በጣም ስላዘነ እንደ መሳወሪያ እሱን ይዞ ከሱ አይለያይም። ስለዚህ እሱ እኛ ጋር አልመጣም፣ እኛ 10 የመጣ ነው ብለው ነገሯቸው። ከዛ ነው እንግዲህ እቱኒ ቢአኺን ለኩም ሚን አቢኩም ወደፊት የመጣው ትእዛዝ ይሄን መረጃ ከነሱ ስለወሰዱ ወለማ ጀሃዘሁም ቢጀሃዝህም ከዛ በኋላ እህሉም ተሰፈረላቸው የሚገባቸውን ያን አደረጉና መስተንግዶ ሆኖ በሚገባ ነው ያደረጉላቸው። የሚበላው የሚጠጣው የሚያርፉበት ቦታ ሁሉ ነገር አመቻችተው በደንብ አድርገው ኢክራም አድርገውላቸዋል፣ አክብረዋቸዋል። እህሉን ተዘጋጅቶ በሸኟቸው ጊዜ ስንቃቸውን የሸመቱትን እህል አድርገው ሽኝት ሊደረግላቸው ነው። በዛ ጊዜ እንግዲህ ምን ትእዛዝ ሊያስተላልፉ ነው? እቱኒ ቃለ እቱኒ ቢአኺን ለኩም ሚን አቢኩም የአባታችን ልጅ አንድ ወንድም ያልመጣ አለ ብላችሁ ነግራችሁኛልና እሱን ይዛችሁ እንድትመጡ በሁለተኛው ዙር ፊልመረት ሳኒያ ሁለተኛ ጊዜ ይህን ለመሸመት ስትመጡ እሱን ይዛችሁት እንድትመጡ። ምክንያቱም እሱን ይዛችሁ ካመጣችሁ እኔ እውነተኛ መሆናችሁንም ማወቅ ይቸገራለሁ። ውሸት ይሁን እውነት ይሁን ለመለየት ይዛችሁት መምጣት አለባችሁ አሏቸው። አላ ተረውነ አኒ ኡፊል ከይለ አታዩም እንዴ እኔ ስፍርን እንዴት እንደምሞላ? ስፍርን አልሰልም፣ አላንሸራተትም። በትክክል ሰፍሬ የምሰው ሰው ነኝ። ምክንያቱም ሲሸጡ ስፍርን የሚያንሸራተቱ ስላሉ እንደዛ አይደለሁም እኔ። ወአና ኸይሩል ሙንዚሊን እንደገና ደግሞ እንግዶችን ከሚያስተናግዱ ሰዎች ሁሉ በጣም የተሻልኩ ሰው ነኝ ብለው ራሳቸውን በደንብ አድርገው ገለጹላቸው። ለእነሱ በደንብ ትእዛዙን እንዲያከብሩ ነው የሚያደርጉት እንጂ ራሳቸውን ለማሞገስ አይደለም። ይሄን የሚሉት ለማግባባት ነው። ዩረጊቡሁም ፊ ሩጂ ኢለይሂ መርሐበሁ እንዲመለሱ እነሱን ለማነሳሳት ልትመለሱ በደንብ አድርጌ አስተናግጄ አክብሬ የሚገባችሁን እሰጣችኋለሁ፣ ምንም ችግር የለም ማለት ነው። ከዚህ በኋላ ሱመ ረሐበሁ አስፈራራቸው ማለት ዛቱባቸው ይሱ ፈኢን ለም ተእቱኒ ቢሂ ፈላ ከይለ ለኩም ዒንዲ ወንድማችን አለ ብላችኋል። እሱ ይዛችሁት ካልመጣችሁ ግን ለእናንተ አልሰጣችሁም፣ እኔ ጋር ምንም ስፍር የላችሁም። ፈለይሰ ለኩም ዒንዲ ሚራ ለእናንተ አይሸጥላችሁም ላይ የሚል ከባድ የሆነ መልእክት አስተላለፉ። ወላ ተቅረቡኒ እንዳውም እንዳትቀርቡ ከተማዬም እንዳትደርሱ እንኳን እህል ሊሰጣችሁ አሏቸው። ቃሉ በዚህ ጊዜ ወንድሞቻቸው አሉ እንግዲህ ንጉሱ ዩሱፍ በደንብ አድርገው ትእዛዙን ጠበቅ አድርገው ሲነግሯቸው የማይቀር ነገር መሆኑን ሲያውቁ ሰኑራዊዱ አንሁ አባ
እስቲ አባቱ ነው አባቱ ግን እዛ የቀረው ወንድማቸው የቢንያምን ነው። አባቱን እስቲ ከሱ እናባብላለን። እሱ እንኳ ይሰጠን አይመስለንም። በጅም እንግዲህ ለምንን አባብለን ይዘን እንመጣለን። ወኢና ለፋዒሉን ይሄን ደግሞ የምንችለውን ያክል እናደርጋለን። ላኑርዲ መጅሁዳ ምንም አይነት የዝህን የመጠየቁን አቅም የምንተወው ነገር የለም። በደንብ አድርገን አሳምነን ይዘን እንመጣለን አሏቸው። በዚህ ቃል ገቡ። ከዚህ በኋላ ለአገልጋዮቻቸው ትእዛዝ ሊያስተላልፉ ነው ዩሱፍ። ወንድሞቻቸው በማያውቁ መልኩ ትእዛዝ ሊያስተላልፉ ነው። ወቃለ ሊፊትያኒ ለአገልጋዮች ለወጣቶቻቸው አሉ ዩሱፍ ኢጅዐሉ ቢضاعተሁም ፊ ሪሓሊሂም እየከፈሉ እህሉ ተዘጋጅቶላቸዋል። በሉ የከፈሉትን ገንዘብ ተመኑን ለእያንዳንዳቸው በእቃቸው ውስጥ በጓዛቸው ውስጥ እዛው አስገቡላቸው እህል ውስጥ ብለው ትእዛዝ አስተላለፉ። አለቲ ቀዲሙ ቢሃ ሊየብታሩ ዒወዱን ዐንሃ ሊሸምቱባት ይዘው የመጧትን ገንዘብ እዛው ትመለስ። ፊ ሪሓሊሂም ፊ አምቲዓቲሂም ለዓለሁም ያዕሪፉነሃ ኢዛ እንቀለቡ ኢላ አህሊሂም ወደ ቤተሰቦቻቸው ሲመለሱ ሊያውቋት ይከጀላልና አይተዋት ያውቁና ካዩት በኋላ አውቀው ንጉሥ እኮ እንዲህ አይነት ውለታ ውሎልናል፣ ገንዘቡ መልሶልናል፣ ስለዚህ መልስን መሄድ ያለብን እንዲሉ ውለታውን እንዲያውቁ ለዓለሁም የርጅዑን ሊመለሱ ይከጀላል። ተመልሰው መጥተው እንዲሸምቱ እዛው ይመለስላቸው ብለው ትእዛዝ አስተላለፉ። በዛ መሰረት ሁላቸውም ሳያውቁ በየ እቃቸው አስገቡላቸው ኻዲሞች ማለት ነው። ይህንን ለምንድን ነው ያደረጉት ዩሱፍ የሚለውን ፈሲሮች ሲተነትኑ አንደኛ ሌላ ገንዘብ ላይኖራቸው ይችላል። እነዚህ ሰዎች የሚገዙበት ገንዘብ ከሌለ ሁለተኛ ዙር ማምጣት አይችልም። ካልመጡ ደግሞ ወንድማቸውን ይዘው አይመጡ። አንድ ይሄን ሰክተው ነው። ሁለተኛ ደግሞ ምናልባት የነብይ ቤተሰቦች ስለሆኑ እዛ ውስጥ ገንዘቡን ሲያገኙት የሰው ሀቅ ስለማይበሉ ይሄ ነገር ድንገት ተሳስቶባቸው መጥቶ ነው። ስለዚህ ይሄን ገንዘብ እንመልስ ብለው መልሰው እንዲመጡ ስለፈለጉ ወይም ነቢዩላህ ዩሱፍ ዓለይሂ ሰላም ከአባታቸውና ከወንድሞቻቸው ገንዘብ መብላት ከብዷቸዋል። እንዴት እኔ የእነሱ ገንዘብ እቀበላለሁ ተቸግረው ወጥተው የሚል ስለተሰማቸው ይመለስላቸው የሚል ትእዛዝ አስተላለፉ። በዛ መሰረት ሁላቸውም ተመለሰላቸውና ሄዱ። ፈለማ ረጀዑ ኢላ አቢሂም ቃሉ ያ አባና ሙኒዐ ሚነል ከይል ወደ አባታቸው በተመለሱ ጊዜ ብለው አሉ። አባታቸው ጋር የተገናኙ አባታችን ሆይ ስፍር ተከለከለ ከኛ፣ ሁለተኛ ዙር ዲናር ወንድማችንን ሳንይዝ አይሰጠንም የሚለውን ያው ነገሯቸው። ፈአርሲል መዐና አኻና ወንድማችንን እኛ ጋር አላክ ቢንያሚን ነቅተን እንሰፍራለን፣ እሱም ከሄደ ለእኛም ለእሱም እናገኛለንና ይቀልልን እሱን ይዘን እንሂድ ብለው የጠየቋቸው። ወይም አለሙላ አቢዱ እኛ ደግሞ ከሚያጋጥመው አደጋ ወንድማችንን ጠባቂዎች ነን፣ ምንም አይነት አደጋ ያጋጥመው ምንም ፍርሃት ስጋት እንዳይገባ ብለው አባታቸውን ሊያመክሯቸው ነው። ወሀዛ ከማ ቃሉ ለሁ ፊ ዩሱፍን ዓለይሂ ሰላም በሚወስዳቸው ጊዜ ተመሳሳይ ነገር ብለው ነበር። አርሲልሁ መዐና ገደ ይርታዕ ወየልዐብ ወኢና ለሁ ለሐፊዙን ብለው ነበር። አሁንም በዚህኛው በተመሳሳይ አሉ። እሳቸውን እንግዲህ የዩሱፍ ነገር ትዝ አላቸውና የሚሉትን ነገር ብለው ቃለ ያዕቁብ ዓለይሂ ሰላም አሉ አን አመኑኩም ዓለይህ በእሱ ላይ እኔ አምናችኋለሁ እንዴ በዚህ በወንድማችሁ ላይ በቢንያሚን ላይ ላ ከማ አሚንቱኩም ዐላ አኺህ ሚን ቀብሉ ከዚህ በፊት በወንድሙ ላይ እንዳመንኳችሁ እንጂ አምናችኋለሁ እሱንም እንመልሳለን ብላችሁ ለምናችሁኝ አባብላችሁ ወስዳችሁ ሳትመልሱት ቀርታችኋል። ስለዚህ የዛው ተመሳሳይ የፈጠረ ይመስለኛል። አንቱም ሷኒዑነ ቢሂ ላስ ከማ ሰነዕቱም ቢአኺህ ሚን ቀብሉ ወላሁ ኸይሩን ሐፊዛ ከጠባቂ በኩል አላህ ሱብሓነሁ ወተዓላ በላጭ የሆነ ጌታ ነው። አላህ ይጠብቅልኛል ልጄን ወአርሐሙ ራሒሚን ከአዛኞች ሁሉ አዛኝ የሆነ ጌታ ነው እና እኔ ወደ ጌታዬ እመካለሁ፣ ወደ እሱ እጠጋለሁ። አላህ እንግዲህ ትልቅ ሰው ሁኜ ሰውነቴ ደግሞ በዛኛው ልጅ አዘን ውስጥ ገብቼ ይሄኛው ልጅ መቼም እዚያ ያስቀርብኛል ብዬ አልፈራም፣ አላህ ይመልስልኛል ነው። ወለማ ፈተሑ መትዓሁም እቃዎቻቸውን በከፈቱ ጊዜ ወጀዱ ቢድዓተሁም ሩደት ኢለይሂም ወደ እነሱ ገንዘቦቻቸው የተመለሱ ሆነው ገንዘባቸው የተመለሰችና አገኟት። ሲከፍቱ ሁሉ ውስጥ እያንዳንዱ መልሰውላቸዋል። ለማ ፈትሐ ኢኽወቱ ዩሱፈ መትዓሁ ወጀዱ አስማነሁም ሩደት ኢለይሂም የያዙት ገንዘብ ብሩ ተመልሶላቸዋል። ዩሱፍ እንግዲህ ያዘው ኻዲሞቻቸውን ስላስመለሱላቸው ፈለማ ወጀዱሃ ፊ መታዒሂም በእቃቸው ውስጥ ገንዘባቸውን ሲያገኙ በጣም ደስ አላቸውና ቃሉ ያ አባና ማዛ ኑሪድ
አባታችን ሆይ ምንድን ነው የምንፈልገው ከዚህ በላይ? ንጉሱ ለእኛ ያደረገው ነገር በጣም ከባድ ነገር አድርጎልናል። ስለዚህ የወንድማችንን ነገር እሰብበት፣ መሄድ ያለበት የሱ ትእዛዝ ስለሆነ የጣለው እሱ ስለሆነ የሚለውን አግባቧቸው። ሀዲህ ቢጣዓቱና ሩደት ኢለይና፣ ይህች እኮ የእኛ ገንዘብ ነች ወደ እኛ የተመለሰች። ስለዚህ ከዚህ በላይ ምን ይፈለጋል? ኢነ ቢጣዓቱና ሩደት ኢለይና ወቀድ አውፋ ለና ልከይለ፣ ስፍሩን ሙሉ አድርጎ ሰጥቶናል። ገንዘቡን የሚከፈለውን ደግሞ መልሶልናል። ለምን ነንተፊዑ ቢሂ ወነቢኡ አህለና፣ በእሱ ልንጠቀምበት ለቤተሰቦቻችን ደግሞ በሁለተኛ ዙር ልንሻመትበት መልሶልናል። ወንድማችንን እባክህ ፍቀድልን እንውሰድ። ወነሕፈظ አኻና፣ ወንድማችንን ከአደጋ እኛ እንጠብቃለን፣ ምንም ነገር አያጋጥመው። ወነዝዳዱ ከይለ በዒር፣ የእሱ መሄድ ደግሞ ሌላ ጥቅም አለው። ምንድነው ጥቅሙ? አንድ ግመል በእሱ ምክንያት እንጨምራለን። 11 ነን ሂደን ለእሱ ድርሻ ስለሚኖረው በዚህ መልኩ ጥቅም አለውና ይፈቀድልን። ዛሊከ ከይሉ የሲር፣ ይሄ ደግሞ ቀላል የሆነ ስፍር ነው፣ ለንጉሱ አይከብድም። አንድ ሰው ቢጨመር የእሱን ትእዛዝ አለበት፣ የሚከብድ ነገር አይደለም። ወይም ዛሊከ ከይሉ የሲር ማለት እነሱ ሸምተው የመጡት ነው፣ ለሙሉ ቤተሰብ ስለሆነ ያን ጊዜ የመጡት ይሄ እኛ ያመጣነው በቂ ስላልሆነ ሁላችንም መሄድ አለብን የሚለውን ለማግባባት ነው። ቃለ ያዕቁብ ዓለይሂ ሰላም አሉ በዚህ ጊዜ ለን ኡርሲለሁ መዐኩም፣ እናንተ ጋር አልቀው ልጁን ሐታ ትኡቱኒ መውሲቀ ሚነላህ፣ ከአላህ ስብሓነሁ ወተዓላ የሆነን መተማመኛ በአላህ ስም ብላችሁልኝ ቃል ገብታችሁ ልጄን ልትመልሱ እንጂ ዝም ብዬማ አልሰጣችሁም። ሐታ ተሕሊፉ ቢልዑሁድ ወልመዋሲቅ፣ መማል አለባችሁ አሏቸው። መርሐባ ይህንማ ችግር የለም እንላለን ብለው እነሱም ሊስማሙ ነው። ለተእቱነኒ ቢሂ፣ ወላሂ እሱን ይዛችሁልን ልትመጡ ይሄ ነው መውሲቁ። ኢላ አን ዩሓጡ ቢኩም ኢላ አን ቱግለቡ ኩሉኩም፣ ሁላችሁም ብትሸነፉና ሁላችሁም በሄዳችሁበት ብትቀሩ እንጂ ሁላችሁንም የሚያስቀር አደጋ ካለ ከአቅማችሁ በላይ የሆነ ነገር ከተፈጠረ በዛ ጊዜ አትጠየቁ። ከዛ ውጭ ግን እሱን ጥላችሁ እናንተ ተመልሳችሁ ልትመጡ ከሆነ አንስማማም የሚለውን ቃል አስገቧቸው። ፈለማ አተውሁ ሙሲጠሁ፣ መተማመኛቸውን ለያዕቁብ በሰጧቸው ጊዜ መርሐባ ብለው በአላህ ስም ቃል ገቡላቸው። ሁላችንም ካልቀረን በስተቀር እሱን እንዲቀር እናደርግ ጊዜ እንመጣለን ብለው ቃል ገቡ። ከዛ በኋላ ወደ አላህ ስብሓነሁ ወተዓላ ሊመጡ ነው ያዕቁብ። ቃለ ያዕቁብ አሉ አላሁ ዐላ ማ ነቁሉ ወኪል፣ በምንለው ነገር ላይ አሁን በምንስማማበት ነገር ላይ አላሁ ስብሓነሁ ወተዓላ ወኪል ነው፣ በሱ ላይ ነው የምንመካው ብለው ወደ አላህ ተጠግተው ልጃቸውን ፈቅደው ይዘዋቸው ሊሄዱ ነው። ያለ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቱብ ቻናል ቤተሰቦች ሰላም ጤና ይስጥልን። ቻናሉ ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። በሌላ ቋንቋ ስንገናኛለን። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።